በፊት መለስተኛ ቁጥር ያለው ህዝብ ያልተመናመነ መሬት ከሞላ ጎደል በቂ ዝናብ ተይዞ ድህነት ነበር። አሁንም ያ ድህነት አለ። ነገር ግን አለት ላይ ነበር የቆምነው። የድህነት አለት ላይ አሁን የድህነት አሸዋ ላይ ነው ያለነው። ከስር እየተናደነ ያለው ይህ አንድ ለውጥ አለ። የላሊበላን ግንብ የሰራን፣ የጎንደርን ቤተ መንግስት የሰራን፣ የአክሱምን ሐውልት የሰራን፣ ይሄን የሰራን እንዴት አድርገን እንለምናለን? እንዴት አድርገን ለማኝ ሆነን እስከ መቼ ድረስ ለማኝ እንሆናለን የሚል ቁጭት እስከፈጠረ ድረስ ያ ታሪክ ጠቃሚ ታሪክ ሆኗል። ልመናችንን በአክሱም ሐውልትና በጎንደር ቤተ መንግስት ስዕል ለመሸፈን ካገለገለ ግን ሞታችንን ያቀላጥፋል ያለው ይሄ ብሔራዊ ክብር እና ኩራት እንደ ግሎባላይዜሽን እንደ መልካም አስተዳደር እንደ ሌላው ሁሉ ከሰርቫይቫል አንግል ነው የምናየው። ከሰርቫይቫል አንግል ነው የምናየው። ይሄ ህዝብ እንደ ህዝብ ከመኖሩ ጋር ህልውናውን ከማስቀጠሉ ጋር ነው የምናየው። በዚህ መልኩ ስናየው ይሄ አሁን ያለው ኩራት ኮት አንኮት ኩራት ሶያውን ይሄ እንደዚህ ያንን who where are we የሚለው ዲፋይን የሚያደርገው በሞት አፋፍ ላይ መሆናችን ነው። እኛን ዲፋይን የሚያደርገን ከምንም ነገር በላይ ይሄ ነው ዲፋይን የሚያደርገን። የበፊቱ ለኛ ትርጉሙ ምንድነው? ከዚህ ጠርዝ ለመውጣት ከአለፈው ታሪክ የምንቀስመው ሞቲቬሽንና ፓተርን ካለ ብቻ። ያለፈው ታሪክ ትርጉሙ ለአሁኑ የአሁኑን ተግባር ለመምራት እስካገለገለ ድረስ ነው። የአሁኑን ተግባር እየመራበት ያለው አቅጣጫ የሞት አቅጣጫ ነው። ከስር ያለው ድሪቶ እየተቃጠለ በላዩ ላይ ጋቢ የመደረብ አቅጣጫ ነው። የበፊቱ ታሪክ የአሁኑን ተግባር ኢንፍሉዌንስ እያደረገበት ያለው እስካሁን ድረስ። የበፊቱ ታሪክ የአሁኑን ኢንፍሉዌንስ ማድረግ ያለበት ግን በሌላ አቅጣጫ ነው። ቡታ በማሰማት ነው። ሰርቫይቫልን ለመደገፍ የሚችሉ ህልውናን ለማረጋገጥ የሚችሉ ትምህርቶች በመቅሰም መልኩ ነው። ያቺ ቫልዩ የቁጭት ቫልዩ ብቻ ነው ያለፈው ታሪክ ሊያወርሰን የሚገባን ከምንም ነገር በላይ። አንድ የኢሉባቦር አርሶ አደር ነው። ደሃ ነው። ደሃ ብቻ ሳይሆን በመጠኑም ሰነፍ መሳይ ነገር ነው እና ቤቱ የሰራት ጎጆ ባንዱ ጫፍ ታፈሳለች። ያቺ የምታፈሰዋን ጫፍ ከማሻሻል ይልቅ በማታፈሰዋ ጫፍ መኖርን ጀምሯል እና አጋጣሚ ሆኖ ኃይለኛ ዝናብ ይዘንባል። ኃይለኛ ዝናብ ሲዘንብ ሀብታም አርሶ አደር ከብቶች አሉት። እነዚህ ከብቶች ዝናብ እየቀጠቀጣቸው እነሱን ለመሰብሰብ ይሯሯጣል። በዛ በዝናብ ላይ ብስብስ ብሏል። አንደኛውን ይሯሯጣል። ይሄ ድሃ ሰውዬ ግን በከፊል በምታፈሰው ቤት ውስጥ ሆኖ በጫፍ ያያዋል። ይሄን ሀብታም ሰውዬ በዝናብ ሲቀጠቀጥ ያያል። እንኳንም ከብት አልነበረኝ አለና ድህነቱን ዲና ያረገው። ድህነት
ኦኬ ባገኛው በዝናብ ነበር የምቀጠቀጠው እንጂ የሚቀርብ ነገር የለም። የኛው አንድ አማራጭ። ሁለተኛው አማራጭ እች ቤት እያፈሰሰች ነው፣ መስተካከል አለበት ብሎ ዳይሬክትሊ ኮንፍሮንት ማድረግ ነው። ልማት የህልውና ጥያቄ ነው። ዴሞክራሲ የህልውና ጥያቄ ነው። ይሄ ከፓርቲ ጋር አያያዝም። የዴሞክራሲና የልማትን ጥያቄ ሰንተርፒስ የህልውና ጥያቄ አድርጎ የማይወስድና ለዚህ መልስ የማይሰጥ ስትራቴጂ ኢሬሌቫንት፣ ለዚህ መልስ የማይሰጥ ፖሊሲ ኢሬሌቫንት፣ ለዚህ መልስ የማይሰጥ ትንተና ኢሬሌቫንት። ድሃ ስለሆን የዓለም ጋርቤጅ በላያችን ላይ ይፍሰስ አይደለም እያልን ያለነው። ድሃ ስለሆንን እየፈሰሰ ያለውን ጋርቤጅ ለማውጣት፣ ለማጥፋት፣ ለመጥረግ ሌት ተቀን መረባረብ አለብን ነው እያልን ያለነው። እዛች ርብርብ ላይ 1 ግራም ጉልበት የሚጨምር በሙሉ ወዳጅ ነው። እዛች ርብርብ ላይ 1 ጋት ወደ ኋላ ጎትቶ የሚይዘን ሰው ጠላት ነው። በፊት መሬት መዋጠጥ መቻል በቂ ነበር። አሁን ያንን መሬት መዋጠጥ ብቻ በቂ አይደለም። በገበያ መወዳደር፣ ሌሎች ከሚያመርቱት የተሻለ ምርት ማምረት አማራጭ የሌለው ሆኗል። በዚህ ምክንያት ስናየው የህልውናችን መሰረት ተቀይሯል። ከግሎባላይዜሽን ከዚህ ከዓለም አቀፉ ትስስር ውጭ መሆን አይቻልም። ውጭ የሆነ ሀገር የለም። ኦፕሽኑ በግሎባላይዜሽን ውስጥ መግባት፣ 2 እግርን ማስገባት ወይም 1 እግርን ብቻ ማስገባት አይደለም አማራጭ። ያ አማራጭ የለም። 2ቱም እግሮች ይገባሉ። 2ቱም እግሮች ሲገቡ ቆመው ነው የሚገቡት፣ በንብርክክ ነው የሚገቡት። ያ ነው ምርጫ አለ። ሌላ ምርጫ የለም። ተዝናንተን በሳብሲስተንስ የምንኖርበት ኢንቫይሮንመንት ተቀይሯል። በውድድር ማሸነፍ መኖር፣ በውድድር አለማሸነፍ አለመኖር የሚሆንበት ኢንቫይሮንመንት ውስጥ ገብተናል። የራሳችንን የመንግስት ሌቦች ለማወቅ ለመቆጣጠር፣ ሙስናን ለማጥፋት የማያስችል ጫካ ስለፈጠረብን ነው። እዚህ ጫካ ውስጥ እስከገባን ድረስ ራሳችንን ማጽዳት አንችልም። ራሳችንን ማጽዳት ካልቻል የጊዜ ጉዳይ ነው። እርስ በርሳችን መበጣበጣችን አይቀርም። ስልጣን የመክበሪያው መንገድ፣ ብቸኛው መንገድ በሆነበት ሀገር ዘላቂ ሰላም ይኖራል ማለት ዘበት ነው። አንዳንዶቹ ቀልደኞች በውሻቸው ስም ጭምር ፈቃድም ያወጣዋል። ፈቃድ ያወጣው ሰው ነው ውሻ ነው ማወቅ አይቻልም። ብዙ ሰው አዲስ አበባ እየተለወጠች ነው፣ እየተለማች ነው፣ እየለማች ነው፣ ዳንኪራው፣ ጭፈራው ሌላ ነገር ነው፣ አዲስ አበባ አድጋለች ነው የሚለው። ጥሩ ህንጻ መገንባቱም ይጠላ ሰው የለም። ነገር ግን አሁን ከተገነቡት ህንጻዎች ውስጥ 1/3 እንኳን ፋብሪካ ቢሆኑ ኖሮ በአገሪቱ በአጠቃላይ እድገት ላይ ሊኖር ይችል የነበረው ተጽዕኖ በፍጹም መገመት አያዳግትም። ወደ ማኒፋክቸሪንግ የሚገባው ህንድና ቻይናና ቱርክ ነው። በትውስጥ ካፒታል ለዘላለሙ ማደግ አንችልም። ማሟያ ነው የሚሆነው የውጭ ካፒታል። የራሳችንን ጥረት ከተካ አገር አይኖርንም። ማሟያ ከሆነ ይደግፋል፣ ቀዳዳውን መሸፈን ይችላል። ነገር ግን ምሰሶ የራሳችን መሆን አለበት። በራሳችን ምሰሶ ያልቆመ ኢኮኖሚ ከጥቂት ጊዜ በኋላ አገር የሌለን ባይተዋሮች ነው የምንሆነው። ስለዚህ የኛ ባለሀብት ማኒፋክቸሪንግ ላይ እየገባ ያለው በጡጦ ነው እየተንጠባጠበ ወደ ማኒፋክቸሪንግ እየገባ ያለው። በህንጻ ግንባታ ግን እንደ አንድ ነገር ነው። የመረጃ ብላክ ሆል ነው የሚፈጥረው። ይህም ማወቅ በማይቻልበት ወቅት የፈለገው የመንግስት ባለስልጣን ይዘርፍና ከየት አመጣው ሲባል ያክስቴ ልጅ አሜሪካ አለችኝ ላከችልኝ ይላል።
ያክስቱ ልጅ ነች፣ ያጎቱ ነች፣ የላከችው ማንም ሊያውቅ አይችልም። ደግሞ 5-6 ፈቃድ ያላቸው አሉ። አንደኛው ፈቃድ ሲወጣ ሲያልቅ ይሄኛውን ሁለተኛውን ፈቃድ ከኪሳቸው ያወጡና በሁለተኛው ፈቃድ ይሰራል። ባለ ፈቃዱ ማን እንደሆነ አይታወቅም። አንዳንዶቹ ቀልደኞች በውሻቸው ስም ጭምር ፈቃድም ያወጣዋል። ፈቃድ ያወጣው ሰው ነው ውሻ ነው ማወቅ አይቻልም።